የማዕከላዊ ኢትዮጵያ ክልል በሁለት ዓመት ከ5 ወራት የምስረታ ታሪኩም ተምሳሌት የሆነ ውጤት ማስመዝገቡን የብልጽግና ፓርቲ ምክትል ፕሬዝዳንትና የፓርቲው ዋና ጽህፈት ቤት ኃላፊው አቶ አደም ፋራህ ተናግረዋል። የተቋማትን ዝግጁነት በቅንጅት መምራት ለውጤቱ ጉልህ ድርሻ እንደነበረው ነው ያብራሩት። የማዕከላዊ ኢትዮጵያ ክልል ከተቋቋመ አጭር ጊዜ ቢሆንም በአጭር ጊዜ ከሽግግር ወጥቶ ወደ ስራ ለመግባት እንዲሁም የተሻለ አፈጻጸም ካላቸው ክልሎች ጋር ለማስተካከል ትክክለኛ አቅጣጫ ስለተከተለ ትልቅ ውጤት አምጥቷል። አንድ አዲስ መዋቅር በአጭር ጊዜ ውጤት አምጥቷል ለማለት በ5 ጉዳዮች መመዘን ይኖርብናል። የመጀመሪያው ተቋማዊ ቅንጅትን በአጭር ጊዜ ውስጥ ከመፍጠር አኳያ ነው። ከዚህ ጋር በተያያዘ ክልሉ ወደ ስራ ሊያስገቡት የሚችሉ የህግ ማዕቀፎችን፣ መዋቅራዊ አደረጃጀቶችን፣ ምቹ መስሪያ ቦታዎችን እንዲሁም አስፈላጊውን አመራርና የሰው ኃይል መድቦ ወደ ስራ ከመግባት አኳያ የሰራው ስራ እጅግ በጣም የሚደነቅ ነው። በዚህም በአጭር ጊዜ ውስጥ ተቋማዊ ዝግጁነትን ፈጥሮ ወደ ስራ የገባበት ሁኔታ ተፈጥሯል። ክልሉም ያለምንም የሰላምና ጸጥታ ችግር ወደ ስራ መግባቱ አሁን ለተመዘገበው ስኬት መሰረት መሆናቸውንም አብራርተዋል። ያለምንም የሰላም የጸጥታና የመረጋጋት ችግር ወደ ስራ መግባት መቻል ነው። አዲስ መዋቅር ሲፈጠር ከአወቃቀሩ አደረጃጀቱ ጋር ተያይዞ የሰላምና ጸጥታ ችግሮች ሊፈጠሩ ይችላሉ፣ አለመረጋጋቶች ሊፈጠሩ ይችላሉ። አንድ አዲስ መዋቅር በአጭር ጊዜ ውስጥ ውጤታማ በሆነ አኳኋን ወደ ስራ ገብቷል ማለት የሚቻለው ሊከሰቱ የሚችሉ የሰላም የጸጥታ ያለመረጋጋት ችግሮችን አስቀድሞ አስቦበት አቅዶ እነዛን መከላከልና መቆጣጠር ሲችልና በተረጋጋ ሁኔታ ወደ ስራ መግባት ሲችል ነው። የማዕከላዊ ኢትዮጵያ ከዚህ አኳያ ስኬታማ ሆኗል ብለን መውሰድ እንችላለን። ሶስተኛው መደበኛ አገልግሎቶች ሳይቆራረጡ እንዲቀጥሉ እንዲሁም ክፍተት የነበረባቸውን ደግሞ የማላቅ ስራ መስራት ሲችል ነው። ከዚህ አንጻር የትምህርት፣ የጤና፣ ሌሎች መሰረታዊ የህዝብ አገልግሎቶች ሳይቆራረጡ የማስቀጠል ክፍተት የነበረባቸውን ደግሞ ለይቶ በፍጥነት አርሞ ወደ ስራ መግባት ይጠይቃል። ከዚህ አኳያም ክልሉ ሲመሰረት ይሄ አካባቢ የነበረበት ሁኔታ ምን እንደሚመስል አይተናል። በአጭር ጊዜ ውስጥ ከዛ ሊያስወጣ የሚችል ስራ ተሰርቷል። በተሻለ መልኩ ሲሰሩ የነበሩ ስራዎችንም ያለ ማቋረጥ እንዲቀጥሉ ማድረግ ተችሏል። ይህም ትልቅ ስኬት ነው ብለን ነው የምንወስደው። ክልሉ ያለውን ሀብት በአግባቡ መሰብሰብ መቻሉና ያሉትን ጸጋዎችንም በአግባቡ ለይቶ ጥቅም ላይ መዋሉ ላስመዘገበው ውጤት የነበራቸው ድርሻ ከፍተኛ እንደነበረ ምክትል ፕሬዝዳንቱ አብራርተዋል። አዲስ መዋቅር ሲዘጋጅ ብዙ ጊዜ ችግር የሚገጥመው ከፋይናንስና ሀብት አስተዳደር አኳያ ነው። ስለዚህ ክልሉ ገቢውን በአግባቡ መሰብሰብ የሚችልበት የፋይናንስ ስርዓቱን በተሳለጠ መልኩ መምራት የሚችልበት ያለውን ሀብት ቆጥሮ ይዞ በአግባቡ ማስተዳደር የሚችልበትን ሁኔታ ከፈጠረ ፈጥኖ ወደ ስራ ለመግባት ያስችለዋል። ከዚህ አኳያም የማዕከላዊ ኢትዮጵያ ክልል ውጤታማ ስራ ሰርቷል ብለን መውሰድ እንችላለን። የመጨረሻው እና ዋናው ፈጥኖ ወደ ልማት ስራ መግባትና የማስፈጸም አቅም መገንባት ነው። ከዚህ አንጻር የማዕከላዊ ኢትዮጵያ ክልል የክልሉን እምቅ አቅሞች፣ ጸጋዎች ለይቶ ህዝቡን አስተባብሮ በአካባቢ ያሉ አቅሞችን ሁሉ አስተባብሮ በአጭር ጊዜ ውስጥ የተሻለ አፈጻጸም ካላቸው ክልሎች ጋር የሚስተካከል የልማት ስራ እየሰራ መሆኑን ከትናንት ጀምሮ ከምስራቅ ጉራጌ፣ ስልጤ እስከ ሀዲያ ድረስ ሌሎችም ጋር ብንሄድ ተመሳሳይ ነገር ነው የምናገኘና ይህንን በትክክል ማየት ችለናል። ስለዚህ በአጠቃላይ ማዕከላዊ ኢትዮጵያ ክልል እነዚህን 5 ጉዳዮች ታሳቢ አድርጎ አቅዶ ወደ ስራ በመግባቱና በቁርጠኝነት
ስራዎችን በመስራቱ ስኬታማ ሆኗል። ለዚህ ትልቅ ድርሻ ያበረከተው ደግሞ በየዓመቱ የሚያስቀምጣቸው መሪ ቃላት በተለይ መላውን አመራር አባል የመንግስት ሰራተኛና ህዝቡን ለማንቀሳቀስ እንዲያስችለው በየጊዜ ያለውን አውድ ያለውን ሁኔታ እና ያሉትን ተልእኮዎች ታሳቢ ያደረጉ መሪ ቃላትን ይጠቀማል። ስለዚህ እነዚህ ስኬቶች የብልጽግና ፓርቲ ስኬቶች ናቸው፣ የጠንካራ አመራር ውጤቶች ናቸው ብለን ነው የምናምነው። ስለሆነም ለነበራችሁ ከፍተኛ ተነሳሽነትና ቁርጠኝነት እና ላስመዘገባችሁት ውጤት በብልጽግና ፓርቲ ከፍተኛ ምስጋና ማቅረብ እፈልጋለሁ።